የምርኮኛው ብርሃኑ ጁላ ሰራዊት በቀስተነ ብርጌድ አባላት በበክስርጥና በሾላ ሜዳ ማቅጣጫ በክንደ ነበልባሎቹም የደፈጣ ጥቃት ተፈጽሞበታል። ዛሬ በተካሄደው አውደ ውጊያም በጠላት ላይም ከፍተኛ አካላዊና ቁሳዊ ጉዳት ሲደርስበት ወራሪው ኃይል ከባድ ቁስለኛውን ወደ ጃሞዳ ጎለሞ ሆስፒታል እየጫነ ሲሆን ቀላል ቁስለኛውን መራኛ ከተማ በሚገኘው ሆስፒታል ማስገባቱን የውስጥ አርበኞቻችን መረጃውን አድርሰውናል ሲል የአማራ ፋኖ ሸዋ ጠቅላይ ግዛት የአጼ ዳዊት ክፍለ ጦር የህዝብ ግንኙነት ኃላፊው ዶክተር ፋኖ አበበም አላዩ ለሚዲያችን አስታውቋል። ይህ በእንዲህ እንዳለም ሰበር ዜና የአማራ ፋኖ በወሎም አማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው በመሃል ሳይንት ወረዳ የሚንቀሳቀሰው በፋኖ ጎሹ ሳይንት የሚመራው አትራኖስ ብርጌድ ዛሬም አመሻሹ ላይ 11 ሰዓት ከ40 አካባቢ ማለትም ረቡዕ 2017 ዓ.ም ወደ ወረዳው መቀመጫ ወደ ሆነችው ደንሳ ከተማ ሰርገው በመግባት ልዩ ኦፕሬሽን መስራታቸው ተገልጿል። በዚህም ኦፕሬሽን በአገዛዙ ጥምር ጦር ላይ ከፍተኛ ጉዳት የደረሰበት ሲሆን አቶ አስሜ በላቸው ከ39 አህዮ ቀበሌ የዘለቀም ወዳደር ሚሊሻና ከ42 ቀበሌም ዋጩ ቀጠና የዘለቀም ስንዴ የሚባሉ 2 ሚሊሻዎች ላይ መለሱ ተሸኝቷል ሲል የአትራኖስ ብርጌድ ዋና አዛዥ ፋኖ ጎሹ ሳይንቴው ገልጿል። የተቀረው በፍርሃት ቆፈን የገባው ጥምር ጦሩም የሞቱትን አስክሬን ሳያነሳም ግማሽ ከተማን ለጀግኖቹ አስረክባም ወደ ካምፑ ፈርጥጦ ገብቷል ሲሉም የመረጃ ምንጮች አሳውቀዋል። የጀግኖችን ክንድ መቋቋም ያቃተው የብርሃኑ ጁላም ግሪሳ ሰራዊቱም ወደ ካምፕ ገብቶ አሁን በዚህ ሰዓት ሞርታር እየተኮሰም ማህበረሰቡን እያሸበረ ይገኛል ሲሉም ምንጮች አክለው ገልጸዋል። መረጃ ወሎም ከሳይንት አጅባር ከጊምባ ከተንታም አጠረቃቅመም ለ62ኛ ጊዜ የመጨረሻም ብሎ አገዛዞም በመቅደላ ሼህ ሁሴን ጅብሪል ብርጌድ ላይ በሁሉም የተቀናጀም ከእግረኛም እስከ መካናይዝድ ጦር አስገብቶም በ10:09 ነው በ31 ቀበሌዎች ሊከብ የወረደው ጥምር ባንዳ ጦር በተቃራኒው ተከቦ ሲወቃ ውሏል። በተጨማሪም ደብረ ዘይትና ኮሬብ ከተማ ሊያስረክብ መሆኑን ሲገባው ወደ ማሻ ተመልሷል። በዚህ ውጊያም የመቅደላው ሼህ ሁሴን ጅብሪል ብርጌድና የተንታው ቴዎድሮስ ብርጌድ በቅንጅት ግራ ቀኝ በማናበብ ጠላትን ውሃ ሲያስብሉት ውለዋል። ይህን ውጊያም ከጊምባ እና ከገራዶ የሚነሱ ኃይል ባለበት ለመግታት በቀጠናው የሚንቀሳቀሰው ኃይል እገዛ እንዲያደርገውም ጥሪያችንን እናቀርባለን። በተያያዘ መረጃም አገዛዙ ያልሰራው ግፍ የለም። በመቅደላ የወተት ቀበሌም ብዙ አባወራ ሴቶች ተደፍረዋል። የገበሬ ላም፣ ጥጃ፣ በሬም ፍየሎችን የፋኖ ቤተሰብ ናችሁ በማለት በግፍ አርዶም እየጨፈረ ነው። የተዘጋ ቤት በመክፈት ከሽሮም እስከ በርበሬም ከዱቄት እስከ ሌሎች ቁሳቁሶች ዘርፎ ወስዷል። አማራዬ ምረር አብረን እንታገል። የአብይ መከላከያ ለራሱ ወገኖችም አይመለስም እንኳን ጠላቴ ነው ብሎም ላመነው ለአማራ ህዝብ ይቅርና ሲል ሼህ ሁሴን ጅብሪል ብርጌድ ከንስር አማራ ጋር በነበራቸው ቆይታ መልእክታቸውን አስተላልፈዋል። የተደፈሩ ሴቶችን በቀጣይ ሙሉ መረጃው የምናጋራ ይሆናል። አንዱንን ካላሸነፍን እጣ ፈንታችን መጥፋት ወይንም መዋረድ ነው። መረጃ የአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ የአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ በወረዳው መዲና መተብላ ከተማም ለሚገኙ የከተማዋ ነዋሪም የቅድመ ጥንቃቄ መልእክትና ለወረዳው ካቢኔ አባላት ማስጠንቀቂያ ሰጠም። በአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር የተስፉ ገብረስላሴ ብርጌድ በበረት ወረዳ መዲና መተብላ ከተማ መሽጎ የሚገኙ የመከላከያ ሰራዊትና ባንዳው የአማራ ሚሊሻ በወረዳው ማህበረሰብ ላይ የሚያደርሱትን ግፍና ጭቆናም ለማስቆም ልዩ ልዩ ኦፕሬሽኖችን ሊወስድ በመሆኑም የከተማ ማህበረሰብ ቅድመ ጥንቃቄ እንዲያደርግ የሚከተሉትን አጫጭር መልእክቶች ማስተላለፍ ይወዳል። አንደኛም ለበረት ወረዳ ጤና ጥበቃም ጽህፈት ቤት በክልሉ የሚገኙ የጤና ተቋማት ከየትኛውም የፖለቲካ ጥገኝነት ነጻ መሆናቸውም እየታወቀም እናንተ ግን በማናለብኝ አምባገነናዊ አካሄድ ለ4 እና 5 ቀበሌ ጤና ጣቢያችን የተገዛ መድኃኒት አንልክም በማለት ህዝቡን ለእንግልት እየዳረጋችሁት ስለሆነ ግዢ የተፈጸመበት መድኃኒት እስከ ጥቅምት 21 ቀን 2017 ዓ.ም ከቀኑ 11 ሰዓት ድረስ የማትልኩ ከሆነ ብርጌዳችን የማይደግም እርምጃ ለመውሰድ ይገደዳል። ሁለተኛም ለበረት ወረዳ አስተዳደር የካቢኔ አባላት አየውን ፍርቶ ዳውላውን እንደሚባለው የፋኖ ቤተሰብ ናቸው ተብሎ በህገወጥ እስራት የሚሰቃዩም ከ40 በላይ ንጹሃን ግለሰቦች እስከ ጥቅምት 21 ቀን 2017 ዓ.ም ከቀኑም 7 ሰዓት ድረስ እንዲለቀቁም የመጨረሻ መልእክታችንን እናስተላልፋለን። ሶስተኛም ለመተብላ ከተማ መዘጋጃ ቤት የፋኖን ቤትና ቦታም ለሚሊሻው እንሰጣለን በሚል የቅዠት እቅድ የፋኖን ሀብትና ንብረት አንስታቸውም ለሚሊሻ ለመስጠት ተቀያሪ የይዞታ ማረጋገጫ ሰነድ ለመስራት የተዘጋጃቸው መሆኑን ስላረጋገጠ ከዚያ አሳፋሪ ተግባራቸውም እንድትታቀቡና የማስተባበያ ምላሽ እስከ ጥቅምት 21 ቀን 2017 ከቀኑ 9 ሰዓት ድረስ በጽሁፍ ሪፖርት የማታደርሱ ከሆነ ብርጌዱ ከበድ ያለ እርምጃ ለመውሰድ የሚገደድ መሆኑን እንገልጻለን። አራተኛም ለበረት ወረዳና የአካባቢው ማህበረሰብ በሙሉም ከላይ ከተራ ቁጥር 1 እስከ 3 የጠየቅናቸው ጥያቄዎች ባስቀመጥነው የጊዜ ገደብ መሰረት ምላሽ የማይሰጣቸው ከሆነ ብርጌዱ ለሚያደርገው ማንኛውም የተጠና ኦፕሬሽን አመቺ ይሆን ዘንድ ከጥቅምት 22 ቀን 2017 ዓ.ም ከጠዋቱ 1 ሰዓት ጀምሮ የውሃ የመብራትና የትራንስፖርት አገልግሎቶችን የምናቋርጥ ስለሆነ ማህበረሰባችን ላልተፈለገ እንግልት እንዳይደረግ አስፈላጊውን ቅድመ ዝግጅት እንዲያደርግ የተስፋ ገብረስላሴ ብርጌድ ጥብቅ መልእክቱን ያስተላልፋል። የአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር
ተስፋ ገብረስላሴ ብርጌድ። የአማራ ህዝብ ጠላት የሆነው ራሱን ገዢ አድርጎ ያስቀመጠው የወንበዴው ቡድን በየቦታው መቀጥቀጡን ቀጥሏል። ትናንት ማለትም ጥቅምት 20 ቀን 2017 ዓ.ም ከቀኑ 7 ሰዓት አካባቢ መነሻው ከዳንግላ ከተማ አድርጎ ወደ አዲስ ቅዳም ከተማ በፓትሮል ተጭኖ ይንቀሳቀስ የነበረው የጠላት ኃይል ላይ በ10 አለቃ ዘመን ዳኛው የሚመራው የ10ኛው ኤፍሬም አጥናፉ ብርጌድ ልዩ ኮማንዶዎች በወሰዱት የደፈጣ ጥቃት የፋሽስታዊ አገዛዝ ቅጥረኞች 13ቱም ወደ ሰማይ ሲላኩም 6ቱ ቆስለዋል። የደፈጣው ሰለባ የሆነው ፓትሮልም ድንች ነው ወደ ዳንግላ አቅጣጫ ይሄድ ከነበረው አይሱዙ መኪና ጋር በመጋጨቱም ፓትሮል ከነጫነው መሳሪያ ሙሉ በሙሉ ከጥቅም ውጭ ሲሆን በአይሱዙ መኪናው ላይ ከፍተኛ የንብረት ውድመት ደርሷል። የአይሱዙ መኪናው ሹፌርና ረዳት ላይም ከባድ የመቁሰል አደጋም የ10ኛው ኤፍሬም አጥናፉ ህዝብ ግንኙነት ከቦታ አድርሶናል። ጋሽዬ ንጉሴም ጋዜጠኛ የ3ኛው ክፍለ ጦር ህዝብ ግንኙነት በክልሉ የሚንቀሳቀሰው የወንበዴው ወንበር ጠባቂ ንጹሃንን መጨፍጨፉን በውሸት ዜና ማሰራጨት ሙያው አድርጓል። የአማራ ፋኖ በጎጃም አገው ምድር 3ኛው ክፍለ ጦር ስር የሚገኙት የፉግታ ለኮማ ወረዳ 10ኛው ኤፍሬም አጥናፉ ብርጌድ ፋኖቿም ከፎኛ እየተቀጠቀጠም የሰነበተው አዲስ ቅዳም ከተማ አድጓሚ ተራራ ላይ የመሸገው የፋሽስታዊ የአንዶንበዴ ዙፋን ጠባቂ የሆነው ጸረ አማራው የብርሃኑ ጁላ ጦር ባናብስቶቹ የ10ኛው ኤፍሬም አጥናፉ ብርጌድ ፋኖቹም እየደረሰበት ያለው በትር መቋቋም ሲሳነው ንጹሃንን ከመጨፍጨፍ ከማሰር እና ከማዋከብ በተጨማሪም በትናንትናው ዕለት ማለትም ጥቅምት 20 ቀን 2017 ዓ.ም አዲስ ቅዳም ከተማ ውስጥ የሚገኙ የግል መሳሪያዎችን በሙሉም ከዘረፈ በኋላ ይህንን ከከተማ ነዋሪዎች አስወርዶም የሰበሰበውን የግል መሳሪያም ከፋኖ የማረኩት መሳሪያ ነው የሚል ዜና ሊሰራበት በዚህ ሰዓት ቀረጻ ላይ እንደሆነ ከብርጌዱ የህዝብ ግንኙነት ተሻገር አደመ ማግኘቱን የ3ኛው ክፍለ ጦር ህዝብ ግንኙነት ጋዜጠኛ ጋሻዬ ንጉሴም ለአሻራ ሚዲያም አስታውቋል። በግጭቶችና በተፈጥሮ አደጋዎች ሳቢያ 5668 ትምህርት ቤቶች ተዘግተዋል። ኢሰመኮም በኢትዮጵያ በሚገኙ የተለያዩ ክፍሎች በተከሰቱና በቀጠሉ ግጭቶች እንዲሁም በተፈጥሮ አደጋዎች ምክንያት 5668 ትምህርት ቤቶች መዘጋታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለጸ። ኮሚሽኑ ትናንት ጥቅምት 20 ቀን 2017 ዓ.ም የማህበራዊና ኢኮኖሚያዊ መብቶች ሁኔታ ላይ ያተኮረም ባለ 25 ገጽ ዓመታዊ ሪፖርት አወጥቷል። በሪፖርቱም በትግራይ ክልል 105 ገደማ ትምህርት ቤቶች በጦርነት በመውደማቸውና የአገር ውስጥ ተፈናቃዮች መጠለያ ጣቢያ በመሆናቸው ምክንያት ተገቢውን አገልግሎት እየሰጡ አለመሆኑን ገልጿል። እንዲሁም ተፈናቃዮቹ በሚገኙባቸው አካባቢዎች የሚገኙ ትምህርት ቤቶች በቤኒሻንጉል ጉሙዝ ክልል 52፣ በአፋር ክልል 17፣ በአማራ ክልል 14፣ በኦሮሚያ ክልል 11፣ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 11 እና በጋምቤላ ክልል 11 ትምህርት ቤቶች መዘጋታቸውን አስታውቋል። ኢሰመኮም በሰኔ ወርና ሐምሌ ወር 2016 ዓ.ም ባሰባሰበው መረጃ በተለያዩ የሀገሪቱ ክፍሎች በተከሰቱና በቀጠሉ ግጭቶች እንዲሁም በተፈጥሮ አደጋዎች ምክንያት በአማራ ክልል 4178፣ በትግራይ ክልል 648፣ በኦሮሚያ ክልል 420፣ ከሶማሌ ክልል 195፣ በቤኒሻንጉል ጉሙዝ ክልል 50፣ በጋምቤላ ክልል 40፣ በአፋር ክልል 26 እንዲሁም በደቡብ ምዕራብ ኢትዮጵያ ክልል 8 ትምህርት ቤቶች መዘጋታቸውን በሪፖርቱ አመላክቷል። የጸጥታ ሁኔታው አንጻራዊ መሻሻል ባሳየባቸው አካባቢዎች ደግሞ መምህራን አካባቢውን ለቀው እየሄዱ በመሆናቸው የመምህራን እጥረት መኖሩን የገለጸው ኮሚሽኑ በአካባቢዎቹም አስተማማኝ ጸጥታ ባለመኖሩ ወላጆች ልጆቻቸውን ወደ ትምህርት ቤት እንደማይልኩ አስታውቁ። በተጨማሪም በአንዳንድ አካባቢዎች መምህራን ትምህርት ቤት ውስጥ ለመገኘት በተለይም ሴት መምህራን የመደፈርና የመዘረፍ ስጋት ያለባቸው በመሆኑም ትምህርት ቤት ላይ ተጽዕኖ አሳድረዋል ሲልም ገልጿል። ኮሚሽኑ በተጨማሪ የጤና ጉዳዮችንም በሪፖርቱ ያነሳ ሲሆን ባለሙያዎቹም ደሞዝ ወቅቱን ጠብቀው በአግባቡ ባለመከፈሉም ሳቢያ በአንዳንድ የሀገሪቱ አካባቢዎች የሕክምና አገልግሎት እንዲስተጓጎል ምክንያት ሆኗል ብሏል። በተጨማሪም የመድኃኒት እጥረትና በግጭት ምክንያት የጤና ተቋማት በቂ አገልግሎት እየሰጡ ባለመሆናቸውም ችግሩ ተባብሶ ቀጥሏል ሲል ገልጿል። ኮሚሽኑ አክሎም በአማራ ክልል ያለው የትጥቅ ግጭት ምክንያት የተለያዩ የጤና ተቋማት ስራቸውን በአግባቡ እንዳይሰሩም ከመደረጉም በተጨማሪም የሕክምና መሳሪያ፣ መድኃኒት፣ ደም፣ ኦክስጅንና ሌሎች ግብዓቶች አቅርቦት እጥረት እንዲፈጠር ምክንያት መሆኑንም አመላክቷል። ኢሰመኮ በሪፖርቱ መንግስት በትጥቅ ግጭትም ሆነ በተፈጥሮ አደጋ ምክንያት ከትምህርት ገበታ ውጭም የሆኑ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ አስቻይ ሁኔታዎችን ለመፍጠር እርምጃዎች እንዲወስድ ጠይቋል። የወደሙ ትምህርት ቤቶች እንዲገነቡና መልሰው እንዲቋቋሙ ለማድረግ በቂ በጀት ተይዞላቸው በእቅድ ውስጥ መካተታቸውን እንዲያረጋግጥ የጠየቀው ኢሰመኮ ትምህርት ቤቶቹ መደበኛ አገልግሎት መስጠት ጀምሮ መንግስት ጊዜያዊ የመማር አማራጮችን ጨምሮ የተለያዩ መፍትሄዎችን እንዲያመቻች እንዲሁም አስፈላጊ የትምህርት ቁሳቁሶችን እንዲያሟላ ማሳስቧል። በተጨማሪም በትጥቅ ግጭት ሳቢያ የወደሙትን መሰረተ ልማቶች በመጠገንና አገልግሎቶችን በፍጥነት ወደ ስራ በማስገባት ማህበራዊና ኢኮኖሚያዊ መብቶች በተሻለ ሁኔታ የሚረጋገጡበትን መንገድ እንዲያመቻች ኮሚሽኑም ምክረ ሀሳቡን ሰጥቷል። ወደ ውጭ መረጃ ስናልፍ አሜሪካ የሊባኖስን ጦርነት ለማስቆም የ60 ቀናት የተኩስ አቁም እንዲደረስ እየሰራች ነው ተባለ። በስምምነት ሀሳቡ የሊባኖስ ደቡባዊ ድንበር ከጦር ቀጠናዎችን በሰላም አስከባሪ ኃይሎቹም ሙሉ ቁጥጥር ስር ይዋል የሚለውም ተካቷል። የአሜሪካ ፕሬዝዳንታዊ ልዑክ አሞስ ሆይስተን
እናም ሌሎች ከፍተኛ ዲፕሎማቶች በነገው ዕለት ወደ ቴል አቪቭ ያቀናሉ። አሜሪካ የወከለቻቸውም አሸማጋዮቹም በእስራኤልና በሊባኖስ ታጣቂ ኃይል ሄዝቦላ መካከል ያለውን ጦርነት ለማስቆም በቀረበው ሀሳብ ዙሪያ እየሰሩ መሆናቸው ተሰምቷል። አደራዳሪዎቹ በሁለቱ ተዋጊዎች መካከል የ60 ቀናት የተኩስ አቁም ስምምነት እንዲደረስ እየሰሩ ቢሆንም እስራኤል በምስራቃዊ ሊባኖስ የባልቤክን ከተማ ነዋሪዎች ከመኖሪያቸውም ለቀው እንዲወጡ በዛሬው ዕለት ትዕዛዝ አስተላልፋለች። በሰሜኑ የሀገሪቱ ክፍል ነዋሪዎች አካባቢዎቹን ለቀው እንዲወጡም ከተነገረ በኋላ በምስራቁ ክፍል የተሰማው ተመሳሳይ ማስጠንቀቂያም ተከትሎም በ10 ሺዎች የሚቆጠሩም ዜጎች ከአካባቢው ለመውጣት ጥረት እያደረጉ ነው። የሊባኖስ ሲቪል መከላከያ የክልል ኃላፊ ቢላል ራአድ የእስራኤል ወታደራዊ አባል መሆኑን ከሚገልጸው የስልክ ጥሪውም ከደረሰም በኋላ ነዋሪዎቹ ከአካባቢው ለቀው እንዲወጡ በሜጋፎን ጥሪ እያደረግን ነው ብለዋል። ለ3 ተከታታይ ቀን ሂዝቦላ በደቡባዊ ሊባኖስ ከተማ ኪያም ከእስራኤል ጦር ጋር ከፍተኛ ውጊያ መድረጉን ገልጿል። ይህም ጦርነቱ ከተጀመረ ወዲህ የእስራኤል ወታደር ወደ ሊባኖስ ዘልቀው መግባታቸውን የሚያመላክት መሆኑም ተዘግቧል። ባለፉት 5 ሳምንታት ተፋፍሞ የቀጠለውና የእስራኤልና ሂዝቦላ ጦርነት ለማስቆም እንዲሁም የተኩስ አቁም ስምምነት ላይ ለመድረስ ዓለም አቀፋዊ ጥረቶች ቀጥለዋል። ሮይተርስ ከጉዳዩ ጋር ቅርበት ያላቸው ምንጮች ጠቅሶም እንደዘገበው የ60 ቀናቱ የተኩስ አቁም በ2006 ይፋ በተደረገው የተባበሩት መንግስታት ድርጅት የውሳኔ ሀሳብ 1701 መሰረት ደቡባዊ ሊባኖስን ከጦር ቀጠና ነጻ በማድረግ በሰላም አስከባሪዎቹ ሙሉ ቁጥጥር ስር እንዲመለስ የሚጠይቅ ነው። ምንጮቹ የተመድ የውሳኔ ሀሳብ 1701 በእስራኤልና በሄዝቦላ መካከል ባለፉት 5 ሳምንታት በከፍተኛ ሁኔታ ተባብሶ የቀጠለውን ጦርነት ለማቆም የውይይት መሰረት ነው ብለዋል። በተጨማሪም አዲሱ የተኩስ አቁም ስምምነት ከዚህ ቀደም በአሜሪካና ሌሎች አጋሮች ተግባራዊ እንዲደረግ ተጠይቆ የነበረውን የ21 ቀናት የተኩስ አቁም ሀሳብ የሚተካ ነው ተብሏል። የአሜሪካው ፕሬዝዳንታዊ ልዑክ አሞስ ሆይስተን እናም ሌሎች ከፍተኛ ዲፕሎማቶች በነገው ዕለት ከእስራኤል መንግስት ጋር ለመምከር ወደ ቴል አቪቭ ያቀናሉ። ጦርነቱ በዲፕሎማሲያዊ መፍትሄም በአፋጣኝ እንዲቋጭ እንፈልጋለን ያሉት በቤሩት የሚገኘው የአሜሪካ ኤምባሲ ቃል አቀባይ ሳማ ሀቢብ የውሳኔ ሀሳብ 1701 ሙሉ በሙሉ ተግባራዊ መደረግ በድንበር አቅራቢያም የሚገኘው የሊባኖስና እስራኤል ዜጎች ወደ መኖሪያቸውም የሚመልስ መፍትሄ ነው ሲሉም ገልጿል። የእስራኤል ቻናል 12 ቴሌቪዥን ቴል አቪቭ የተመድ የውሳኔ ሀሳብ 1701 እስራኤል የጸጥታ ስጋት ከገጠማት ጣልቃ እንድትገባ በሚፈቅድ መልኩም እንዲሻሻል ትፈልጋለች ብለዋል። እስራኤል የጸጥታ ስጋት ከገጠማት ጣልቃ እንድትገባ በሚፈቅድ መልኩም እንዲሻሻል ትፈልጋለች ብለዋል። የአማራ ፋኖ ሸዋ ዕዝ ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ በወረዳው መዲና መተብላ ከተማ ለሚገኙ የከተማ ነዋሪ የቅድመ ጥንቃቄ መልእክትና ለወረዳው የካቢኔ አባላት ማስጠንቀቂያ ሰጠ። በአማራ ፋኖ ሸዋ ዕዝ ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ በበረት ወረዳ መዲና መተብላ ከተማ መሽጎ የሚገኙ የመከላከያ ሰራዊትና ባንዳው የአማራ ሚሊሻም በወረዳው ማህበረሰብ ላይ የሚያደርሱትን ግፍና ጭቆና ለማስቆም ልዩ ኦፕሬሽኖችን ሊወስድ በመሆኑም የከተማው ማህበረሰብ ቅድመ ጥንቃቄም እንዲያደርግ የሚከተሉትን አጫጭር መልእክቶች ማስተላለፍ ይወዳል። አንደኛም ለበረት ወረዳ ጤና ጥበቃም ጽሕፈት ቤት በክልሉ የሚገኙ የጤና ተቋማት ከየትኛውም የፖለቲካ ጥገኝነት ነጻ መሆናቸው እየታወቀ እናንተ ግን በማናለብኝ አምባገነናዊ አካሄድ ለ04 እና 05 ቀበሌም ጤና ጣቢያዎች የተገዛን መድኃኒት አንልክም በማለት ህዝቡን ለእንግልት እየዳረጋችሁት ስለሆነ ግዢ የተፈጸመበትን መድኃኒት እስከ ጥቅምት 21 ቀን 2017 ዓ.ም ከቀኑ 11 ሰዓት ድረስ የማትልኩ ከሆነም ብርጌዳችን የማያዳግም እርምጃም ለመውሰድ ይገደዳል። ሁለተኛ ለበረት ወረዳ አስተዳደር የካቢኔ አባላት አህያውን ፈርቶ ዳውላን እንደሚባለው የፋኖ ቤተሰብ ናቸው ተብለው በህገወጥ እስራት የሚሰቃዩ ከ40 በላይ ንጹሃን ግለሰቦች እስከ ጥቅምት 21 ቀን 2017 ዓ.ም ከቀኑም 7 ሰዓት ድረስ እንዲለቀቁም የመጨረሻ መልእክታችንን እናስተላልፋለን። ሶስተኛም ለመተብላ ከተማ ማዘጋጃ ቤት የፋኖን ቤትና ቦታም ለሚሊሻ እንሰጣለን በሚል የቅዠት እቅድ የፋኖን ሀብትና ንብረት አንስታችሁም ለሚሊሻ ለመስጠት ተቀያሪ የይዞታ ማረጋገጫ ሰነድ ለመስራት የተዘጋጃችሁ መሆኑን ስላረጋገጥን ከዚህ አሳፋሪ ተግባራችሁም እንድትታቀቡና የማስተባበያ ምላሽ እስከ ጥቅምት 21 ቀን 2017 ከቀኑ 9 ሰዓት ድረስ በጽሁፍ ሪፖርት የማታደርሱ ከሆነ ብርጌዱ ከበድ ያለም እርምጃ ለመውሰድ የሚገደድ መሆኑን እንገልጻለን። አራተኛም ለበረት ወረዳና የአካባቢው ማህበረሰብ በሙሉ ከላይ ከተራ ቁጥር 1 እስከ 3 የጠየቅናቸውም ጥያቄዎች ባስቀምጥ